የነብያችን ሰለላሁ ዐለይሂ ወሰለም የህይወት ታሪክ መማርና ማወቅ እያንዳንዱ ሙስሊም ያስፈልገዋል። ይሄም ስለሆነ ነው ነብዩ ሰለላሁ ዐለይሂ ወሰለም ገና ዳዕዋቸው ከተጀመረበት ሰዓት ኢቅራ ከወረደበት ጀምሮ እስከ ህይወታቸው ፍጻሜ ድረስ የነበረውን ሁኔታ ሰሃቦች አንድ በአንድ ተከታትለው ትናንሽ ነገር እንኳን ሳትቀር መልካቸው ምን ይመስል እንደነበረ ሳይቀር ጸጉራቸው ላይ ስንት ሽበት አለ የሚለው እንኳን ሳይቀር ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂ الرحمن الرحيم الحمد لله القائل لقد من الله على المؤمنين إذ بعث فيهم رسولا منهم يتلو عليهم آياته ويزكيهم والقائل لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا نحمده حمدا كثيرا طيبا مباركا فيه ونصلي ونسلم على عبده ورسوله وحبيبه وخليله سيدنا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين الله سبحانه وتعالى لسوج كوالو ولتاهلو بجنبار قدمنت للتكاس የሚገባው የነብዩ ሰለላሁ ዐለይሂ ወሰለም መላክ ነው። ይህንንም አስመልክቶ አላህ Subhanahu Wa Ta'ala በቁርአኑ እየተመጻደቀ لقد من الله على المؤمنين አላህ ለሙእሚኖች ውለታ ዋለላቸው በመካከላቸው ከነሱ አብራክ ክፋይ የሆነ መልእክተኛ በመላኩ ይላል። መልእክተኛው ከሰው መሆኑና የሰውን ችግር የሚረዳ ሰዎችን አስፈላጊ የሆነውን ነገር የሚያስተምር መሆኑ የአላህ ውለታ መገለጫው ነው ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ከነብዮች ሁሉ አለቃና የመጨረሻው ኻተሙን ነብይን ናቸው። ይሄ ስለሆነ የነብያችን ሰለላሁ ዐለይሂ ወሰለም የህይወት ታሪክ መማርና ማወቅ እያንዳንዱ ሙስሊም ያስፈልገዋል። ይሄም ስለሆነ ነው ነብዩ ሰለላሁ ዐለይሂ ወሰለም ገና ዳዕዋቸው ከተጀመረበት ሰዓት ኢቅራ ከወረደበት ጀምሮ እስከ ህይወታቸው ፍጻሜ ድረስ የነበረውን ሁኔታ ሰሃቦች አንድ በአንድ ተከታትለው ትናንሽ ነገር እንኳን ሳትቀር ለኡማው ለማስተላለፍ ያላሰለሰ ጥረት ያደረጉትና ለትውልድ ያስቀሩት ቁመታቸው መልካቸው ምን ይመስል እንደነበረ ሳይቀር ጸጉራቸው ላይ ስንት ሽበት አለ የሚለው እንኳን ሳይቀር እንኳን ተሽሪዕ ድንጋጌን የሚመለከተው ጃኒብ ወይም ዘርፍ ቀርቶ የግል ህይወታቸው እንኳን ሁሉም አስተማሪ ከመሆኑ አኳያ ለኡማው ተላልፏል። የነብዩን ሰለላሁ ዐለይሂ ወሰለም ሐያት ለማወቅ የፈለገ ሰው ብዙም የሚያስቸግረው ነገር የለም። ምንም እንኳን በአካል እሳቸው ማየት ባይቻልም ሲራቸውን ታሪካቸውን ግን ዑለማ አልእስላም ከሰሃባ ጀምሮ እስካሁን ድረስ እየተቀባበሉ ለኡማው አድርሰዋል። ማወቁ ደግሞ ያስፈልገናል። ምክንያቱም አርአያቸውን እንድንከተልና ሱናቸውን ተግባራዊ እንድናደርግ ነው። لقد كان لكم في رسول الله أسوة حسنة ለእናንተ በአላህ መልእክተኛ መልካም አርአያ አላችሁ አላህ ብሎ አላህ በቁርአኑ የሚናገረው ይሄንኑ ለማስገንዘብ ነው። የእሳቸውን ታሪክና ሲራ ለማወቅ በርካታ ምንጮች አሉ። ከነዚያ መካከል ቁርአን ራሱ ግንባር ቀደም የሚጠቀስ ነው። የነብዩ ሰለላሁ ዐለይሂ ወሰለም ሐያት ዋና ዋና እርከኖች ቁርአን ጠቅሷል። ከዳዕዋው ጅማሬ አንስቶ اقرأ باسم ربك الذي خلق ከዛ እስከ ፍጻሜው ድረስ የነበሩ ዋና ዋና ሁኔታዎች በቁርአን ተጠቅሰዋል። ከዛ በተጨማሪ የተናገሯቸው ሐዲሶች አንድ በአንድ ተዘግበው ተቀምጠዋል። እንደገና ደግሞ ከሰሃቦች ቀጥሎ የመጣው ትውልድ ታቢዖችም ሲራን ከምንም በላይ ትኩረት ሰጥተው ያስተምሩ ነበር። ኩና ነተዓለሙ المغازي كما نتعلم السورة من القرآن ይላሉ። የነብዩ ሰለላሁ ዐለይሂ ወሰለም የዘመቻ ታሪክ ልክ ቁርአንን እንደምንማረው አድርገን እንማር ነበር ብለው እስከሚናገሩ ድረስ እንደውም ሐዲስ ከመጻፉ በፊት ሲራ ነው ቀድሞ የተጻፈው። ምክንያቱም ከታቢዖች ሲራ መጻፍ የጻፉ ነበሩ እንደነ ዑርወቱ ኢብኑ ዙበይር
እንደነ አባን ኢብኑ ዑስማን ኢብኑ አፋን የነበሩ ታቢዖች ጽፈዋል ከታቢዖች በኋላም ቀጥሎ ደግሞ አትባዑ ታቢዒን እነ ኢብኑ ኢስሐቅ እነ ኢብኑ ሂሻም እስካሁንም ድረስ ያልተቋረጠ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ዙሪያ የሚደረገው ጥናት ቀጥሏል ማለት ነው የሳቸውን ሐያት ለማወቅ የነበሩበትን አካባቢ የነበረውን ሁኔታ ማየት የግድ ነው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ለዓለም ቢሆንም የተወለዱትና ያደጉት በአረቢያ ምድር መካ ነው አረብ ማለት ራሱ ከቃሉ ስንነሳ በረሃ ማለት ነው ሰህራ ከሚለው ቃል ነው አረብ የሚለው ትርጉሙ ሰህራ ማለት ነው ሰህራ ማለት ደረቅ የሆነ ቦታ ውሃና ተክሎች የማይበዙበት ማለት ነው ለአረቢያ ለምድሩም ሆነ ለህዝቦቹ ከወትሮ ጀምሮ ይሰጥ የነበረ ስም ነው አረብ የሚለው ቃል ወይም አረብ ማለት ምዕራብ ማለት ነው የምስራቁ ህዝቦች ገርብ የሚለውን ለአረቦች ኢጥላቅ ያደርጉ ስለነበረ በዛው ስያሜ ሆኖ ቀርቶ በተዛባ መልኩ ተገልግለውት ነው እንጂ የሚሉም አሉ ጀዚረት العرب የአረቢያ ደሴት ከምዕራብ በኩል በቀይ ባህር የሚዋሰን እና በሲና በረሃ በምስራቅ በኩል ደግሞ الخليج العربي አረቢያን ገልፍ እና ሰፊው የኢራቅ ደቡባዊ ክልል የሚያዋስነው በደቡብ በኩል ደግሞ ባህሩ العرب የህንድ ውቅያኖስ አካል የሆነው ያዋስነዋል እንዲሁም ደግሞ በሰሜን በኩል የሻም ሀገር ሶሪያና በዙሪያው ያሉ አካባቢዎች የሚያዋስኑት ጀዚረት العرب የሚል ስያሜ ተሰጥቶት ይኖራል ጀዚረት العرب ስፋቱ ላይ የተወሰኑ የምሁራን ውዝግብና ኺላፍ ቢኖርም ከ1 ሚሊዮን እስከ 1 ሚሊዮን 300 ሺህ ስኩዌር ማይል አካባቢ እንደሚሆን ይገመታል ጀዚረት العرب በተፈጥሯዊ እና በጂኦግራፊያዊ አቀማመጡ ለየት የሚያደርገው ብዙ ነገር አለ ከነዚያ መካከል በበረሃ የተከበበ በአሸዋ የተዋጠ ከመሆኑ የተነሳ የጀዚራው ነዋሪዎች የአረቢያ መካከለኛው አካባቢ ነዋሪዎች በሌሎች ጥላቶች ሳይወረሩና ሳይጠቁ ነፃ ሆነው እንዲኖሩ ሙቹ ሁኔታ ፈጥሯል ምክንያቱም ጠንካራና ኃያል በሚባሉ ሁለት ኃያላ መንግስታት መካከል ነበር ያሉት በሩም እና በፋሪስ ማለት ነው እነኚህ ኃያላ መንግስታት ሩም በተለይ እስከ ምስራቅ አፍሪካ ድረስ እስከ እስያ በርካታ ክልሎችን መቆጣጠር ችሎ ግን ጀዚረት العربን ለመቆጣጠር አልቻለም ያ በረሃማ ባህሪው ለነሱ ምቹ ሁኔታ ስላልፈጠረ ማለት ነው ኢራኖችም እንደዚሁ ደፍረው ወደ አረቢያ ለመግባት አመቺ ሁኔታ አልነበረም አቀማመጡ ከሀገራቸው ጋር ሚለያይ ስለነበረ ይሄ ውስጣዊ ሁኔታው ሲሆን ውጫዊውን ሁኔታ ደግሞ ስንመለከት በሶስቱ የወትሮ አህጉሮች መካከል ነው የሚገኘው ጀዚረት العرب እስያ አፍሪካ እና አውሮፓ ሰው የሚኖርባቸው ክልሎች እነዚህ ነበሩና ማለት ነው እነኚህ ሁሉም በየብስም ሆነ በባህር ከአረቢያ ጋር ይገናኙ ነበር ያ ደግሞ ለአረቢያ የፈጠረው ምንድነው የሃይማኖቶች የጥበቦች የባህሎች እና የተለያዩ ሁኔታዎች ማዕከል እንዲሆን ምክንያት ሆኗል ማለት ነው ከሁሉም ጋራ ለመገናኘት አመቺ የሆነ ወضع ስለነበረው አረብ የሚባሉት ህዝቦች የታሪክ ሊቃውንቶች ለሶስት ይከፍሏቸዋል አንደኛው العرب البائده የጠፉ የአረብ ዝርያዎች ተብለው የሚመደቡ ናቸው እነሱ እንደ ዓድ ثمود ጀዲስ ጠሰም ዒምላቅ ሐድረመውትና ኡመይም እና የተለያዩ ዝርዝር መረጃ ስለነሱ መገኘት ያልተቻለ የሆኑ ህዝቦች ናቸው እነኚህ ህዝቦች በታሪክ መኖራቸው ተነግሯል በቁርአንም የበርካታዎቹ ታሪክ ከሞላ ጎደል ተጠቅሷል ግን ዝርዝር የሆነ መረጃ ማግኘት አልተቻለም ዘራቸው ሙሉ ለሙሉ ይጥፋ የተወሰነው ከሌሎች ከቀሩት አረቦች ጋር ተቀላቅሎ ተውጠው ይቅሩ ተፋሲል ማግኘት ስላልተቻለ العرب البائده የጠፉ ብለው ሰየሟቸው ሌላው العرب المستعربه ቅይጥ የሚባሉት ህዝቦች ናቸው እነሱ ከነብዩላህ እስማኤል ዘር የተራቡት ናቸው እነ ቁረይሽ እነ ኪናና እነ ተሚም እነ ጠይ የሚባሉ በርካታ ጎሳዎች አሉ እነሱ ናቸው ሌላኛው العرب العاربه ይባላሉ ማንም የውጭ ዘርጋራ ያልተቀላቀሉ ጥንታውያን አረቦች ተብለው የሚጠሩ የቀህጣን ህዝቦች ናቸው የቀህጣን ህዝቦች የአረብ ዋና ህዝቦች ቢሆኑም
የነብያችን ሰለላሁ ዐለይሂ ወሰለም ታሪክ ግን በአብዛኛው የሚገናኘው ከአድናን ህዝቦች ወይም የኢስማኤል ዘር ከሚባሉት ጋር ነው። የቀህጣንን ህዝቦችም ትንሽ ለመዳሰስ ያህል መጀመሪያ አረብ የሚባለው ህዝብ የተፈጠረው በየመን አካባቢ ነው። የመን አልዓረብ ወልዓሪባ የቀህጣን ህዝቦች ሁለት ዋና ጎሳ ተከፈሉ፣ ሒምየርና ከህላን የሚባሉ። ሒምየሮችም ተወሰኑ ጎሳዎች ከነሱ እየወጡ መጥተዋል። እነ ዘይዱል ጀምሁር፣ ቁጣዓ፣ አሰካሲክ የሚባሉ። ከህላኖች ደግሞ የየመን አካባቢ ታሪካዊ ስልጣኔዎች መስራቾች ናቸው። እነ ሐምዳን፣ አንማር፣ ጠይእ፣ ሙዝሂጅ፣ ኪንዳ፣ ለኸም የሚባሉ በርካታ ጎሳዎችን ከነሱ ወጥተዋል። የከህላን ጎሳዎች በዋና ዋና ለአራት ይከፈላሉ። አንደኛው የአዝድ ጎሳ የሚባለው ነው። እነኚህ አዝድ የሚባሉት ቀደም ሲል ከነቢዩላህ ሳሊሕና ሁድ ህዝቦች ተርፈው በየመን አካባቢ የነበሩት አረቦች በአካባቢው ጠንካራ ስልጣኔ መስርተው በእርሻ በተለያዩ ነገሮች የተሻሻሉ የሚባሉ ህዝቦች ሆነው ሲኖሩ አንድ ትልቅ ግድብ ሰርተው ነበር። ያንን ግድባቸውን ማዕሲያ ሲያበዙና ከነብዮቻቸው ፈለግ ሲወጡ አላህ Subhanahu Wa Ta'ala አይጠመጎጥ ነገር መሰል ለቆባቸው ነዳደለው። ሰይለል ዓሪም ብሎ ቁርአን ሱረቱ ሰባ ላይ የሚጠቅሰው። ከዚያ በኋላ በየአካባቢው ለመበተን ተገደዱ። አዝድ የተባሉት ጎሳዎች በመሪያቸው ዒምራን ኢብኑ ሙዘይቂባ በሚባል ሰው አማካኝነት ከየመን ሀገር ተነስተው ግማሾቹ ወደ ሰሜን ግማሾቹ ደግሞ ወደ ሻም ሀገርና ወደ ባህሬን ተበታትነው ለመኖር ቻሉ። የመዲና ነዋሪዎች አውስና ኸዝረጅ የሚባሉት ነብዩ ሰለላሁ ዐለይሂ ወሰለም ያስተናገዱትም የነኚህ ሰዎች ዘር ናቸው። ሌላው ለኸም ይባላል። ለኸም የሚባሉት ጎሳዎች ወደ ኢራቅ አካባቢ አምርተው ኢራቅ የነበረውን ታሪካዊ የሂራ መንግስት ለመመስረት ችለዋል። ሌላው ደግሞ ጠይእ ይባላሉ። እነሱ ወደ ሰሜን አካባቢ ሄደው ሲያበቁ አጃንና ሱልማ ተብለው የሚታወቁ ተራራዎች አካባቢ ሰፍረው ዘራቸው በጃሂሊያው እዛው ነበር የነበረው ማለት ነው። ኪንዳ የተባሉት ወደ ባህሬን ሄደው ሲኖሩ ከዚያ ተነስተው እንደገና ደግሞ ወደ ሐድረመውት ለማምራት ተገደዋል። እነኚህ ናቸው የሒምየር ዋና ዋና ጎሳዎች። ከዚህ ቀጥሎ የኢስማኤል ዝርያ የሚባሉት አረብ አልዓድናንያ ሁኔታ ምን እንደነበረ እንመለከታለን። ኢስማኤል አለይሂ ሰላም አባታቸው ኢብራሂም ናቸው። ኢብራሂም ደግሞ አገራቸው ኢራቅ ነው። ኡር የምትባል በፍራት ወንዝ ዳርቻ ላይ የነበረች ከተማ ወይም ባሁኑ አጠራር ኩፋ አቅራቢያ ወይም ነጀፍ አካባቢ ይኖሩ የነበሩ ህዝቦች ናቸው የኢብራሂም ቤተሰቦች። ስለነኚህ ህዝቦች ታሪክ ብዙ የተጻፈ ነገር ቢኖርም በተጨማሪ ደግሞ ዛሬ ሰዎች ምድርን እየቆፈሩ የቅሬታ አካላትና የቅርስ ጥናት በሚያደርጉት ምርምር በርካታ መረጃዎችን ስለ ኢብራሂም ቤተሰቦች ለማግኘት ይችላል እያሉ ነው ያሉት። ኢብራሂም አለይሂ ሰላም እዚያ አካባቢ ተወልደው ካደጉ በኋላ ነብይነት አላህ ሲሰጣቸው በዚያው አካባቢ ኢስላምን በሚቻላቸው መልኩ አስተምረው ወገኖቻቸው ግን ወደ ኢስላም የማይመለሱ ሲሆኑ ጣዖቶቻቸውን አጋጣሚ ተጠቅመው አፈራረሱ። ኢብራሂም ሰዎቹ ከአካባቢው ሰወር ባሉበት ሰዓት ወደ ቤተ መቅደስ ገብተው ጣዖቶችን አፈራረሱ። ከዚያ በኋላ በአካባቢው ንጉስ ተፈልገው እንዲያዙ ተደረገ። ተይዘው ቀረቡ። አንተ ነህ ያፈረስከው ተብለው ሲጠየቁ እኔ ሳልሆን ትልቁ ጣዖት ስልጣኔን ተጋሩኝ ብሎ ነው ያፈራረሳቸው። فعله كبيرهم هذا فاسألوهم إن كانوا ينطقون አሉ። በመጨረሻ ኢብራሂም እንዲቃጠሉ ተበየነባቸው። እንጨት ተጠራቅሞ ነዶ ሲያበቃ ፍሙ ላይ ኢብራሂም ተወረወሩ። አላህ ውሳኔው ላይ ስላልነበረበት ያቃጠሎ ሳይሳካ ቀርቶ የሰነበቱትን ያህል ሰንብተው قلنا يا نار كوني بردا وسلاما على ابراهيم እንደሚለው ሰላም ሆኖ ሲያበቁ ተመልሰው መጡ። ንጉሱ ፊት ቆመው እኔ ሰላም ሆኜ መጥቻለሁ አሉት። ከዚያም በኋላ ወደ ሻም ሀገር ተሰደዱ። ሐራን ወደሚባል ሀገር። ከሐራን ተነስተው ደግሞ ወደ ፍልስጤን አመሩና ፍልስጤንን የዳዕዋቸው ማዕከል አድርገው እየተንቀሳቀሱ እያለ ከፍልስጤንም ወጣ ብለው ወደ ግብጽም እየሄዱ ዳዕዋ ሲያደርጉ አንድ ቀን ከባለቤታቸው ጋራ ግብጽ ዳርቻ ላይ ደርሰው ባለቤታቸው ሳራ በጣም ውብ ስለነበሩ የድንበር ጠባቂ ወታደሮች ኢብራሂምን ከነባለቤታቸው አስረው ሲያበቁ ንጉሱ ፊት አቀረቡ። ንጉሱም እሷን አስገድዶ መጥፎ ነገር ለመስራት ሲያስብ
አላህ ተአምር አሳይቶት ሳይሳካላት ቀረና እንዳውም የገዛ ልጁን አገልጋይ ብሎ ሰጥቶ ሃጀርን ሸኛቸው ከዛ ተመልሰው ወደ ፍልስጤም ከደረሱ በኋላ ሳራ ማን ነበሩ ኢብራሂምም እንደዚሁ ረጅም ጊዜ ሳይወልዱ ቆይተዋል ሳራ አለይሃ ሰላም እኔ ካልወለድኩኝ ባለቤቴ ማን ሆኖ መቅረት አለበት ብዬ አላስብም ስለዚህ መውለድ አለበት በሚል ያችን ከግብጽ የተሰጠቻቸውን አገልጋያቸውን ኢብራሂም እንዲያገቡ በመፍቀድ አዲስ ትዳር መሰረቱ ኢብራሂም አለይሂ ሰላም ከዛች ሴትም ኢስማኤል ተጸነሱ ኢስማኤል ሲወለዱ ግን የሳራ ስሜት ተቀየረና ቅናት ተሰማቸው ከዚያ በተነሳ አላህ Subhanahu Wa Ta'ala ባለቤትህና ልጅህን ይዘህ ወደ ፋራን ምድረ በዳ ወደ መካ ይዘህ ሂድ አላቸው አላህ Subhanahu Wa Ta'ala ነብዩላህ ኢብራሂም አለይሂ ሰላም ባለቤታቸውንና ህፃኑን ልጃቸውን ይዘው ወደ መካ መጡና መካ አሰፈሯቸው መካ እንግዲህ የመጀመሪያ መቆርቆሪያዋ ታሪክ ይሄ ነበር ማለት ነው ኢብራሂም ልጃቸውና ባለቤታቸውን መካ ካስቀመጡ በኋላ ወደ ፍልስጤም ዳዕዋ ስራቸውን ለማካሄድ ተመለሱ መካ መንደር የለም ነዋሪ የለም የሚያነጋግር ጎረቤት የለም አስቸጋሪ ሁኔታ ነበር ያለውና ያንን ኑሮ መጋፋት የግድ ሆኖባቸው ሃጀርን ያንን ሐያት እየቀጠሉ ያለ ኢብራሂም ሲወጡ መልሰው ሲያበቁ ጠሯቸው አላህ አዞህ ነው ወይስ በራስህ ፍቃድ ነው እዚህ በረሃ ላይ ጥለህንም ትሄደው አይ አላህ አዞኝ ነው ኢዘን ላ ይضيعنا እንዳ ከሆነስ አላህ በከንቱ አይጥለንም በማለት ሸኟቸው የያዟት ትንሽ ስንቅ ነበረች እሷም አለቀች የያዟት ውሃም አለቀች ችግር ላይ ሆነው ሲያበቁ በሶፋና በመርዋ ተራራዎች መካከል 7 ጊዜ እየተመላለሱ ግራና ቀኝ ተመልክተው ሰው ይኖራል አይኖርም ማን በረዳኝ ብለው ሲጨነቁ ልጃቸውን ያሁኒቱ የዘምዘም ውሃ ፈለቀችበት ቦታ ላይ ቁጭ አድርገው ነበር አንዱ ተራራ ሆነው በርቀት አይናቸውን ወርውረው ሲመለከቱ ልጅየው ይፈራገጣል ዋ ይሄ ልጅ ሞተ እንዴ ብለው በመደናገጥ ወደ አካባቢው ሲሄዱ ሞቶ ሳይሆን ውሃ ፈልቆለት አገኙ በዚህ ደግሞ በጣም ተደሰቱ የውሃ ጥም ችግር ነበረ አሁን የቀረው የምግብ ችግር ነው የምግቡን ችግር ለመፍታት ደግሞ አላህ ፈረጃ እንዲያመጣ ተስፋ በማድረግ ቁጭ ብለው ያለ የጁርሁም ጎሳዎች ነጋዴዎች ከየመን አካባቢና እንዲሁም ደግሞ ከመካ ዳርቻ በረሃማው አካባቢ የተወሰኑ ተፈነጣጥረው ተራርቀው ይቀመጡ የነበሩ ሰዎች ነበሩ እነዛ ነጋዴዎች በዛ ሲያልፉ በህዋ ላይ በራሪዎች ተንሳፈው ያሉ ምን ነገር ተፈጠረ አካባቢው ውሃ አለ እንዴ ብለው ለማየት ቃኝ ሲልኩ ትንሽ ህፃን ልጅና አንድ ሴት የሆነች ምንጭ ዳርቻ ቁጭ ብለው ያገኟቸዋል ሰላምታ ካቀረቡ በኋላ ውሃው መጠጣት እንችላለን ወይ አዎ ባይሆን ዋጋ ከፍላችሁ አሉ ዋጋውን ለመክፈል ተስማምተው ውሃውን ጠጥተው ሲያበቁ ሲቀመጡ አሁን የምግብ ችግር ለጊዜውም ቢሆን ተቃለለ ሁኔታውን ሲያዩ ሰዎቹ ወደ ተለያዩ አቅጣጫዎች ለንግድ ስንንቀሳቀስ እቺን ቦታ ማዕከል ብናረጋትና ከተማስ ብንቆረቆር ምን ችግር አለ ብለው እሷን ፍቃድ ጠየቁ ሃጀርን ማድረግ የምትችለው ነገር ባይኖራትም ሰዎቹ የሰው ልጅ ክብር ዋጋ የሚገባቸው ስለነበሩ በጉልበታቸው መጠቀም አልፈለጉምና ፍቃድ ጠየቁ ፈቀደችላቸው እዚያው ከተማዋን ቆርቆረው ሲያበቁ መኖር ጀመሩ የመካ መመስረት በዚሁ ተጀመረ ማለት ነው ኢብራሂም አለይሂ ሰላቱ ወሰለም ከፍልስጤም ሀገር እየተነሱ በተለያዩ ጊዜያቶች ወደ መካ ይመጡ እንደነበረ ታሪክ ያመለክታል ግን ስንት ጊዜ እንደተጓዙ ማረጋገጫ የለንም አራቶቹም ብቻ በማስረጃ መጥቀስ ይቻላል ከአራቶቹ አንዱ ነብዩላህ ኢብራሂም አለይሂ ሰላም የበኩር ልጃቸውን እስማኤልን አላህ እረደው ብሎ ሲፈትናቸው ያንን ትእዛዝ ለመፈጸም ከሻም ሀገር ገስግሰው ሲያበቁ ወደ መካ የመጡበት ታሪክ ነው ወደ መካ መጥተው ሲያበቁ ልጃቸውን እስማኤልን ልጄ ሆይ በህልሜ አንተን ሳርደህ አይቻለሁኝ ያሉ የነብዮች ህልም ወህይ ነው አንተ ደግሞ ምን እንደሚታይህ እስቲ አስበህ ንገረኝ فانظر ماذا ترى قال يا أبت افعل ما تؤمر ستجدني إن شاء الله من الصابرين አባዬ ሆይ
የታዘዝከውን ፈጽም እንጂ ካደረክ ደግሞ ከትዕግስተኞች ሆኜ ታገኘኛለህ አሉ ለማረድም ሞክረው ልጁን አጋድመው ሲያበቁ በግንባሩ ወደ መሬት ደፍተው ወተለሁ ለልጀቢን ይላል እያዩ ለማረድ ስላልጨከኑ በጀርባው ተከሻው ማነው አንገቱን እየገዘገዙ ቢላዋው አልቆርጥላቸው ይላል እዚሁ ማከለ አላህ Subhanahu Wa Ta'ala ከሰማይ በግ ያወርድላቸውና ወፈደይናሁ ቢذبح عظيم አለ በዛ ሁኔታ የእስማኤል ህይወት እንዲድንና ኢብራሂምም ደግሞ ተዛዛቸውን በትክክል እንደተፈጸሙ ተመሰገኑበት قد صدقت الرؤيا إن كذلك نجزي المحسنين አላቸው ይቺ ጉዟቸው አንዷ ነበረች ሌላኛው እንግዲህ ኢብራሂም የመጀመሪያ ልጃቸው እስማኤል ነው እስማኤል የመጀመሪያ መሆኑን በመጽሐፍ ቅዱስ ዘፍጥረትም ላይ 13 አመት ከኢስሐቅ እንደሚበልጥ ይናገራል የበኩር ልጅህን እረዳለው ብሎ ይጠቅሳል ይሄ መጀመሪያው ወይም አንደኛው ጉዟቸው ሲሆን ሌላኛው ደግሞ ቡኻሪ ከኢብኑ አባስ የዘገቧቸው ዘገባዎች ናቸው ኢብራሂም አለይሂ ሰላም አንድ ጊዜ ልጃቸውን ለመዘየር ወደ መካ ይመጣሉ መካ ሲመጡ ከጅሩሁሞች አንድ ልጅ አግብቶ እስማኤል አለይሂ ሰላም ኑሮን እየመራ ይደርሳሉ እቤቱ ጠይቀው ሲያበቁ ሲሄዱ እስማኤል የለም ሰላምታ አቅርበው ባለቤቱ የለም ወይ የለም የት ሄደ አደን ሊያድን ወደ በረሃ ሄዷል አሉ ኑሯቸው እንግዲህ ያው እንስሳትን በማደን ላይ የተመሰረተ ስለነበረ ኑሯችሁ ምን ይመስላል ምን ኑሮ አለ ብለህ ነው የተጎሳቆለ ኑሮ ነው ምን ኑሮ ነው ምን ጠጣው ውሃ ምን በላው ስጋ ብቻ ነው ተለዋጭ ነገር የለውም ያው እንዲህ አይነት ኑሮ እየገፋን ነው ስትል ባል እንግዲህ የበርህን ምድራፍ ቀይር ብሎሃል እንግዳ መጥቶ ብለሽ ንገሪልኝ አሏት እሷን ልጁንም ሳያገኙ ተመልሰው ወደ ሻም ሀገር ሄዱ እስማኤል ከተሰማሩበት ቦታ ሲመጡ ወደ ቤታቸው ገብተው እንግዳ መጥቶ ነበርው ያው ምን ሰላምታ አቀረበ ምን ሐሳብ አቀረበ አይ እንዲህ ብሏል የበርህን ምድራፍ ቀይር ብሎሃል የኑሮን ሁኔታን ጠይቆ የነበረ መልሼለታለሁ አለች አይ የበር ምድራፍ የተባልሽው አንቺ ነሽ ቀይረው ያለው ደግሞ ሂጂ ማለቱ ነው ኢልሐቂ ቢአህሊኪ فانت العتبه አሏት ሸኟት ሌላ ጊዜ ደግሞ እስማኤል ማነው ኢብራሂም አለይሂ ሰላም ከሻም ሀገር እንደዚሁ ልጃቸውን ለመዘየር ገስግሰው ይመጣሉ ያቺ ሴት ተፈታ ሌላ ሴት በቦታዋ የመባድ ኢብኑ ዐምር አልጁርሁሚ ልጅ የሆነች አግብተው እስማኤል ኑሯቸውን እየመሩ አሁንም እንደተለመደው ኑሯቸውን ለመፈለግ ወደ በረሃ ሄደው ኢብራሂም ይደርሳሉ ወደ ቤቱ ሄደው ሰላምታ አቀረቡና ስለ ኑሮ ሲጠይቁ ኑሯችንማ ቅንጦት ነው ምን ችግር አለ ምን በላው ስጋ ምን ጠጣው ውሃ አለች ያቺኛዋ የወቀሰችውን እቺኛዋ ደግሞ አደነቀች የአላህን ኒዕማ ማመስገኑ ደስ ስላላቸው እስማኤል ኢብራሂም አለይሂ ሰላም በይ እንግዲህ ለባለቤትሽ ሰላምታ አቅርቢልኝና አንድ ሽማግሌ መጥቶ ነበረ ይችን በርህን አጠንክረህ ትከላት ብሎሃል ብለሽ ንገሪልኝ ብለው ወደ አካባቢው ሄዱ አሁንም ልጁ ጋር ሳይገናኙ ማለት ነው እስማኤል ከተሰማሩበት ሲመጡ እንግዳ መጥቶ ነበርው ያው ምን መልእክት አስቀመጠ ስለ ኑሯችን ጠየቀኝ እንዲህ አልኩት እንደገና ይችን በርህን ምድራፋን አጠንክረህ ትከል ብሎሃል አለች አንተ العتبه فثبتي አንቺን ያለው ሰውየው በቃ አንቺ እዚሁ ተተክለሻል ቀጥ ያሏት 12 ወንድ ልጆችን ከእስማኤል ወለደች 12ቶቹ ዘራቸው ረብቶ ቁረይሾችና ኪናናዎች ሌሎችም የተሚም ጎሳዎች ከነኛ ተራብተው አረቢያን እስካሁን ድረስ ይዘው ይገኛሉ ማለት ነው እንግዲህ ይሄ ሶስተኛው የኢብራሂም ዚያራ ሲሆን አራተኛው ደግሞ ካዕባን እንዲገነቡ ታዘው ከሻም ሀገር እየገሰገሱ ይመጣሉ ሲመጡ በአሁኒቱ አጋጣሚ እስማኤል ዘምዘም አጠገብ ትልቅ ዛፍ ስር ቁጭ ብለው ቀስት እየጠረቡ ያገኟቸዋል አባትየው ማለት ነው ብድግ ብለው ለአባት መደረግ የሚገባውን አቀባበል አደረጉ አባትም ደግሞ ለልጅ የሚሰጠውን ሰላምታ ሰጡ ሰላም ከተባበሉና ከተጠያየቁ በኋላ ብዙ ወሬ ሳያወሩ የቁም ነገር ሰው ስለነበሩና ለዓላማ ስለመጡ ኢነላህ አመረኒ አን አብኒ በይተን ሃሁና እዚህ ቦታ ላይ የጸሎት ቤት ካዕባ እንድሰራ አላህ አዞኛል ትተባበረኛለህ ሆይ ብሎ ሲጠይቁ አዎ እንዴት አልተባበር
የሚቻለውን ሁሉ አደርጋለሁ አሉ እስማኤልና ኢብራሂም እየተጋገዙ ካዕባን ለመገንባት ቻሉ ማለት ነው 12 ልጆችን ወለዱና እስማኤል አለይሂ ሰላም እነኛ ሁላቸውም ከጁርሁሞች ጋር እየተጋቡ እዚያው ከተማዋን አጠንክረዋት ሲያበቁ ገንብተው እየመሩ ቀጠሉ አስሮቹ ቁጥራቸው እየበዛና ኑሯቸውም ደግሞ እንስሳት በማርባት ላይ የተመሰረተ ስለነበረ ዘሮቻቸውን ቤተሰቦቻቸውን እየያዙ በተለያዩ የአረቢያ አቅጣጫ ተበተኑ ዝናብ የሚዘንብበትና ተክል የሚገኝበትን ፍለጋ ከዛ በኋላ ታሪካቸው ሳይታወቅ ቀረ ኡድሪጀ ታሪኹም ፊ ገያሂብ الزمن የዘመን ጨለማ ውጦት ቀረ ሁለቱ ግን ቀይዳርና ናቢት የሚባሉት ከመካ ሳይወጡ ቀሩ እዚህ ላይ የታሪክ ሊቃውንቶች ውዝግብ አለ የነብያችን ሰለላሁ ዐለይሂ ወሰለም ዘር በቀይዳር በኩል ነው የሚሄደው ወይስ በናቢት በኩል ነው የሚል ኢብኑ ሂሻም አሲራ ላይ እንዳስቀምጡት በናቢት በኩል ነው ኢብኑ ሰዕድ ደግሞ ጠበቃት ላይ እንደሚናገሩት ሙአሪኾች ሁሉ ተስማምተው የቀይዳር ዝርያ ናቸው ይላሉ የሚል ሐሳብ አስፍረዋል በመጽሐፍ ቅዱስ ደግሞ የቀይዳር ህዝቦች ደስ ይበላችሁ ይላል የቀይዳር ህዝቦች ነብዩ ከመካከላቸው በመላካቸው ደስ ይበላችሁ ከተባሉ የነብዩ ሰለላሁ ዐለይሂ ወሰለም ዘር በቀይዳር በኩል ነበር የሚሄደው የሚለው ራጂህ ይሆናል የተጠናከረ የሚሆነው ይሄ ነው ማለት ነው የቀይዳር ልጆች እዚያው መካ አካባቢ የመካ መሪዎች ሆነው የተወሰነ ጊዜ ከመሩ በኋላ እንደገና ጁርሁሞች ስልጣኑን ከነሱ ቀምተው ራሳቸው ይይዙታል እነሱ ግን የሃይማኖት አባትና ዑለማዎች በመባል ክብሩ ተሰጥቷቸው ደረጃቸው ሳይቀነስ እዚያው ይኖራሉ የናቢት ህዝቦች ግን የሂጃዝ ሰሜናዊ አካባቢ በጥራ የምትባል ከተማ መስርተው አካባቢውን ተቆጣጥረውትና ግዙፍ የሆነ መንግስት መስርተው ከየመን ንጉሶች ጋራም አንዳንዴ እየተቆራቆሱ ጠንካራ የሆነ ሐያት መምራት ይጀምራሉ የናቢት ህዝቦች ከአጀም ማለት አረብ ካልሆኑ ጎሳዎች ጋራ ተቀላቅለውና ተጎራብተው ይኖሩ ስለነበረ ቋንቋቸው የተበረዘ ሆኖ ፈሲህ የሆነውን አረብያ አጥተውት እየሰባበሩ ይናገሩ ስለነበረ አረብኛ ላይ የሚሳሳትን ሁሉ ነበጥይ ይሉታል ናቢትይ ማለት ነው የናቢት ዘር ለማለት ነው እስካሁንም ይሄ ዳርጅያው ወይም ቀበለኛ የተበላሸ አነጋገር ነበጥይ ይያሉ ይናገራሉ አረቦች ይሄ ነበጥይ ነው ይሄ ፈሲህ ነው ማለት ክላሲካል ቋንቋው ፈሲህ ይባላል ነበጥይ ማለት ያው ቀበለኛው አነጋገር ነው የናቢት ዝርያዎች ናቸው ማለት ነው እንግዲህ ከናቢት የተራቡት የአረብ ዘሮች በየቦታው ከጊዜ በኋላ ተበትነዋል የመኖች ጋራ መቋቋም ስላቃታቸው የቀይዳር ህዝቦች ግን እዚያው መካ ላይ የተራቡ እስከ አድናን ድረስ ደርሰዋል አድናን የነብያችን ሰለላሁ ዐለይሂ ወሰለም 21ኛው አያት ነው እስከ አድናን ድረስ ያለው ዘር በትክክል ይታወቃል ከአድናን ጀምሮ እስከ እስማኤል ያለው ውዝግብ አለበት በትክክል ማወቅ አይቻልም የሚሉ ዑለማዎች አሉ ለዚህም የሚጠቅሱት ሐዲስ አላቸው ከዘበ ነሳቡን የሚል ሌሎች ደግሞ ሐዲሱ ضعيف ነው ዘሩን በትክክል ማወቅም ይቻላል ከአድናን እስከ እስማኤል ያለው 40 አባቶች ናቸው እዚህ መካከል ያሉት 40 جدا بالتحقيق الدقيق ይላሉ የአድናን ዝርያዎች አድናን አንድ ልጅ ነው የወለደው ማዕድ የሚባል ማዕድ ኒዛርን ወለደ ኢያድ አንማር ረቢዓ ሙደር የሚባሉ ልጆችን ደግሞ ኒዛር ወለደ ባለ አራቱ ልጅ ኒዛር ነው ሙደር ኢብኑ ኒዛር ረቢዓቱ ኢብኑ ኒዛር አንማር ኢብኑ ኒዛር እና ኢያድ ኢብኑ ኒዛር ኢብኑ ማዕድ ኢብኑ አድናን ተብለው የሚታወቁ ማለት ነው የሙደር ጎሳዎች ናቸው የነብያችን ሰለላሁ ዐለይሂ ወሰለም አያቶች ሙደሮች ደግሞ እንዲሁ ለሁለት ተከፈሉ ቀይሱ አይላን ኢብኑ ሙደር የሚባል ነበር ኢልያስ ኢብኑ ሙደር የሚባል ነበር ሁለት ወንድማማቾች ኢልያስ የነብያችን ሰለላሁ ዐለይሂ ወሰለም ጀድ ነው በሱ በኩል ነው ዘራቸው ሄደው ቀይሱ አይላን ደግሞ ሌሎች ጎሳዎችን ረብቷል ገጠፋን ሐዋዚን አብስ ዘቢያን እና አሽጃዕ የሚባሉና እንዲሁም ሌሎችን ኢልያስ በበኩሉ ተሚም ኢብኑ ሙራ ሁዘይል ኢብኑ ሙድሪካ በኑ ኢብኑ ኹዘይማ ቡጡን ኪናና የተባሉና ቁረይሾችን ወለደ ማለት ነው
ቁረይሾች ራሳቸው ብዙ ጎሳዎች ናቸው ዘው ቁረይሽ የሚባለው ውስጥ ደግሞ ጁማህ አለ ሰህም አለ አዲይ አለ የዑመር ኢብኑ ኸጣብ ቤተሰቦች መኽዙሞች አሉ የአቡ ጀህል ቤተሰቦች ተይም አለ የአቡ በክር ስዲቅ ቤተሰቦች ዙህራ ኢብኑ ኪላብ የነብዩ የእናታቸው ቤተሰቦች ሆኑ አሉ ከዛ በኋላ ከዙህራ በታች ደግሞ የቁሰይ ኢብኑ ኪላብ ቤተሰቦች ይኖራሉ ማለት ነው አብዱ መናፍ የነብያችን ሰለላሁ ዐለይሂ ወሰለም ቀረብ ያለ አያታቸው ነው አብዱ መናፍ ደግሞ አራት አነስተኛ የሆኑ ቤተሰቦች ከሱ ተራቡ አብዱ ሸምስ ነውፈል ሙጠሊብና ሃሽም የነብያችን ሰለላሁ ዐለይሂ ወሰለም አያት ነው ይሄንን ሲገልጹ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ ኢነላህ አስጠፋ ሚን ወለድ ኢብራሂም ኢስማዒል واصطفى من ولد إسماعيل كنانة واصطفى من بني كنانة قريشا واصطفى من قريش بني هاشم واصطفاني من بني هاشم مسلم يزقبوت حديثنا الله كإسماعيل لجوج محكل يكنانا بيتسب مرتا ككنانا بيتسب مكاكل دقمو قريش وچن قريش ميبالو فهر ابن مالك ابن النضر ابن كنانا فهر يفهر قصل سمنو قريش مالت سمو فهر نو قصل سمو قريش نو من تقرش الناس بمعنى تجمعوا سوچن سبسبنا قريش ميل سم سطوت ككنانا قريش مرتا كقريش دغمو يهاشمن بيتسب هاشماويانن مرتا كهاشماوያን መካከል እኔን ለነብይነት መርጦ ላከኝ አሉ ዘራቸው ቤት በኩል እንደወረደ መስመሩን ሲያሳዩ ነው የአድናን ቤተሰቦች ቁጥራቸው እየበዛ ሲመጣ አሁንም መካ ስለምትጠባቸው ወደ ተለያዩ የአረቢያ ክልሎች እየተበተኑ እንስሳቶቻቸውን ለመመገብ የሚያስችላቸው ሁኔታ ለመፍጠር ሄዱ ግማሹ ወደ ነጅድ ግማሹ ወደ ባህሬን ግማሹ ወደ ሻም ግማሹ ወደ የመን ተበታተኑ በዚህ ሁኔታ ዘራቸው ቢበታተንም ቁረይሾች በመካ ዙሪያ ገጠራማው ክልል ላይ ሰፍረው ይቀመጡ ነበር ይሄ የዘራቸው አመጣጥ ሁኔታ ነው በአረቢያ የነበረው የሁካሞች ወይም የፖለቲካ መሪዎች ሁኔታ ደግሞ ምን ይመስል እንደነበር አጠር ባለ መልኩ ለመመልከት ያህል ጀዚረተ العرب ላይ ከነበሩት መሪዎች ወይም ታሪካዊ ህዝቦች መካከል የየመን የሰባ ህዝቦች ይገኛሉ የሰባ ህዝቦች ጠንካራ የነበረ መምለካ ነበራቸው ከ650 ዓመተ ዓለም አካባቢ ጀምሮ የነበሩት ንጉሶች ሙሉ መክረቡ ሰባ ተብለው ይጠራሉ እዚያው የመን ውስጥ ሰርዋህ የምትባል ከተማ መስርተው አካባቢውን ይመሩ ነበር እንደገና ጉልበታቸው በመተማመን እየተነከሩ ሲመጡ ከጀዚረተ العربም ውጭ ወጥተው ቅኝ ግዛቶችን እስከመያዝ ድረስ የደረሱ ነበሩ እነኚህ ታሪካዊ የሆነ ስልጣኔ የነበራቸው ህዝቦች ናቸው ከነሱ በኋላ ደግሞ ያ መምለካ ወድቆ ያው የሰባ ዝርያ የነበሩ ሌሎች መምለካ ፈጥረው ራይዳንን ማዕከል አድርገው ይመሩ ነበር ሐበሾች እስከገቡ ድረስ ሐበሾች ወደ የመን እስከሚገቡ ድረስ እነኚህ ሰዎች እየተቀባበሉ ይመሩ ነበር የመጨረሻ አካባቢ ሁኔታ ላይ እየደከሙ ሲመጡ የይሁዳ እምነት ከሂጃዝ ወደ የመን ያመራል ከመዲና ይሁዶች ሁለት ሊቃውንቶች ከየመን ንጉስ ጋራ በመነጋገር እምነታቸውን ወደ የመን ሀገር ይወስዱና ንጉሱም ይቀበልና ማስፋፋት ይጀምራሉ ያ እየተስፋፋ ለረጅም ጊዜ ከሄደ በኋላ ተሕሪፍ ይገባበትና ተዛብቶ ወደ አልሆነ አቅጣጫ ሲሄዱ አላህ ነብዩላህ ኢሳን በሻም ሀገር ላካቸው ከሻም ሀገር የሻም ተወላጅ የነበረ ፊሙን የሚባል አንድ ሰው ሳሊህ የነበረ ነብዩላህ ኢሳ ተከታይ የነበረ በአካባቢው ሃይማኖቱን ተግባራዊ ያደረገ ሲኖር እንደገና አረቦች በጉልበት ማርከውት ዘመኑ የጡንቻ ዘመን ስለነበረ ወደ ነጅራን ይሸጡታል ነጅራን እዛው አረቢያ ክልል ያለ ነው አሁን ሳዑዲ ውስጥ ነው ያለው ያው የየመን አካል የሚባል ነው በታሪክ ነጅራን ላይ ሰውየው ሃይማኖቱና የሚሰራቸው ቁም ነገሮች ስብዕናውም ሲማርካቸው ገዝቶት የነበረው ሰውዬ ምንድነው አንተ ሁኔታ ሁሉ ለየት አለብኝ እኔማ የነብይ ተከታይ ነኝ ምንድነው ነብይ ማለት እምነትስ ምንድነው ብሎ ይጠይቀውና
በዛው ይረዳል እምነቱ እዛ አካባቢ ገባ ነስራንያና ይሁዲያ በአካባቢው እየተስፋፋ ሲመጣ በአካባቢው የነበሩት ህዝቦች ላይ የይሁዲው ንጉስ ጫና ያደርስና የኔን እምነት ካልተከተላችሁ መቃጠል አለባችሁ ብሎ ይበይንባቸዋል ጉድጓድ ይቆፍርና በጉድጓዱ እሳት ይነደዳል በቁርአን እንደተነገረው ቁቲለ አስሐቡል ኡኽዱድ النار ذات الوقود إذ هم عليها قعود وهم على ما يفعلون بالمؤمنين شهود መምናኖቹን በጉልበት እየያዘ በወታደር ኃይል ወደ እሳት ሲወረውራቸው ከዚያ አምልጦ አንድ ደውስ ذو ثعلبان የሚባል ወደ ሩም ሀገር ሄደ ሩም ሄዶ ባከ ወገኖች አለቁ እርዳኝ ምን አደርግልሃለሁ እኔ ግን ሐበሻ ያለ አንድ ንጉስ አለ ለሱ ጽፍልሃለሁ አለው የሐበሻው ንጉስ ይሄንን ሲሰማ 70,000 ጦር አሰልፎ ባህር አሻግሮ የመንን ተቆጣጠረ ከይሁዶች እጅ እነዛን ነሳራዎችን ነፃ አወጣቸው እነኚህ መግባታቸውና አካባቢውን መቆጣጠራቸው ለነስራንያ መስፋፋትና እንዲሁም ሐበሾች ወደ አረቡ ለመቀላቀል አንዱ ምክንያት ነበር ማለት ነው በሰይል العريم አማካኝነት የተበታተኑትም በየቦታው የራሳቸው የሆነ መምለካ ፈጥረው እንደነበረ ተመልክተናል ኢራቅ አካባቢ ተሰደው የነበሩትም የራሳቸው መምለካ ኢራቅ ላይ መስርተው ሙሉኩል ሒራ ተብለው የሚታወቁ ጠንካራ ንጉሶች ነበሩ መጨረሻ እስልምናው ከመጣ በኋላ በኻሊድ ኢብኑ الوليد አማካኝነት ኢራቅ እስከምትከፈት ድረስ በተከታታይ የፉርስ ተከታይ የሆነ ንጉስ ሆኖ ይመራ የነበረ የአረብ መምለካ ነበራቸው ይሄም አንዱ ነው የየመኖቹም እንደዚሁ በነብዩ ሰለላሁ ዐለይሂ ወሰለም ዑምር የየመን መሪ የነበረው ባዛን የሚባል ኢራናዊ መሪ ዋሊ የነበረው ማለት ነው የአገሪቱ መሪ እስልምናን እስከተቀበለ ድረስ በተከታታይ ሐበሾች አካባቢውን ተቆጣጠሩ ሐበሾች ወጡ ኢራኖች ተቆጣጠሩ ኢራኖች እየገዙ ያለ እስልምናው ገባ እስከዛሬ ድረስ ያው በእስልምናው ይመራል ኢራቆቹ የኢራኖች ተከታይ ሆነው ለረጅም ጊዜ እየተመሩ ያለ አንድ ሁኔታ ይፈጠራል عمرو بن عدي اللخمي የተባለ ንጉስ እዛ ሒራ ላይ ወይም ኢራቅ ላይ ንጉስ ይሆናል ኢራን ላይ ደግሞ የነበረው ቁባዝ ኢብኑ ፈይሩዝ የሚባል ንጉስ ነበር የኢራቆቹን ንጉሶች የሚሰየመው የኢራኑ ነው ኃያል ስለሆነ በኢራን መዝደክ የሚባል ሰው ተፈጠረ ፈላስፋ ነው የኢራን ህዝቦች አንድ እምነት ነበራቸው በፍልስፍና ላይ የተመሰረተ የዓለማችን አምላክ ሁለት ናቸው አንዱ የብርሃን አምላክ ይባላል አንዱ የጨለማ አምላክ ይባላል ኢላሁ ኑር ወኢላሁ الظلمة የብርሃን አምላክ ሁሉ ጊዜ ጥሩ ነገር ነው የሚፈጥረው ዝናብ የሚያመጣው ሲሳይ የሚያመጣው ልጅ የሚሰጠው ሀብት የሚሰጠው ጤንነት የሚሰጠው የብርሃን አምላክ ነው ይላሉ የጨለማው አምላክ ደግሞ ረሃብ ችግር እልቂት ሞት ያመጣል ይላሉ ስለዚህ ቀደም ሲል የነበሩት ፈላስፋዎች ከጨለማው አምላክ ተንኮል ለመዳን ራስን ማሰቃየትና ከዓለሚቱ ላይ እንድንጠፋ ማድረግ አስፈላጊ ነው ብለው ያምናሉ መብላት መጠጣት መጋባት በተቻለ መጠን መቀነስና የሰው ልጅ ከምድረ ገጽ እንዲጠፋ ማድረግ ጽድቅ ነው ብለው ያምናሉ ይህ አይነት እምነት አሁንም ድረስ በሂንድ በጃፓን በቻይና አለ ተመሳሳዩ የሂንዱ እምነት የሚባለው የዚሁ ርዝራጅ አካል ነው ይሄንኛው ንጉስ በመጣበት ሰዓት ቁባዝ በነበረበት ሰዓት መዝደክ የተባለው ፈላስፋ ሲመጣ ግን የዚህ ተቃራኒ አቋም ይዞ መጣ በርግጥ እውነት ነው የብርሃን አምላክና የጨለማ አምላክ የሚባለውን እቀበለዋለሁ አለ ግን ለመጽደቅ ራስን ማሰቃየት ሳይሆን እንዳውም ያለ ገደብ ዓለማዊ ጥቅሞችን መጠቀም ነው የፈለከውን ያህል ብላ ማግኘት የቻልከውን የፈለከውን ተጠቀም ሴትም ከሆነ እናት አክስት እህት ተብሎ እንኳን መለየት የለበትም ከሁሉም ጋር መገናኘት ይችላል የሚል ተቃራኒ ነገር ይዞ መጣ ንጉሱ ይህንን ፍልስፍና ተቀበለው አረቦች ደግሞ በዒርድ ጉዳይ በተለይ በሴት ጉዳይ የሚመጣ ነገር በጣም ይከብዳቸዋል ኢራን ማነው ኢራቅ ለነበረው ንጉስ ይሄን እምነት ተቀበል ብሎ የኢራኑ ኃያል ንጉስ ሲያዘው ይሄንማ በፍጹም አልቀበልም አለ በፍጹም አልቀበልም ካልክ ከንጉስነቱ ራሱ ትባረራለህ ብሎ ፈንቅሎ ይጥለዋል
ሌላ ንጉስ አምጥቶ በቦታው ይተካል የተወሰነ ጊዜ ይቆያሉ እንደገና ያ የኢራኑ ንጉስ ራሱ ይወድቅና ሌላ ንጉስ በቦታው ሲተካ ኪስራ አኑ ሸርዋን የተባለ ንጉስ ሲተካ በቃ እስከዛሬ መጥቶ የነበረው በመዝደቅ በኩል የተስፋፋ ፍልስፍና የተበላሸ ነው ብሎ የሱን ተከታዮች ሁሉ በተቻለ መጠን ጨፍጭፎ አርዶ እንደገና ወደ ነበረው ሁኔታ ይመልሳል የነዛን የተሻሩትን ንጉሶች ዝርያ ፈልጎ ደግሞ ኢራቅ ላይ መሪ ያደርጋል እነሱ እየተተካኩ ያሉ የኻሊድ ኢብኑ ወሊድ ሰራዊት በአቡበክር ሲዲቅ ጊዜ ከሂጅራ በ8ኛው አመት ወደ አካባቢው ሄደው አካባቢውን ከፈቱ ማለት ነው በሻም አካባቢ የነበረው ሁኔታም ወደ ሻም የሄዱት የአረብ ዝርያዎች 2-3 ጊዜ ነው ወደዛ የሄዱት በጃኢማ የሚባሉ ጎሳዎች የራሳቸው የሆነ መምለካ መስርተው ይኖሩ ነበር በእነሱ ቦታ እንደገና ከኢራቅ የተሰደዱት በመስደቅ ጊዜ የተሰደዱ መናዚራ የሚባሉ አረቦች ተቀላቅለውባቸው ገሳን የተባሉ ጎሳዎች የሩሙ ንጉስ ተከታይ ሆነው ሲያበቁ አካባቢውን ይገዙ ነበር ይሄም በአቡበክር ጊዜ ተጀምሮ በዑመር ጊዜ የተጠናቀቀው የሰሃቦች ጂሃድ በእነሱ እጅ ታሪኩ እንዲያከተም ሆኗል በሒጃዝ በኩል የነበረው ወሳኙ እሱ ነው ከነብዩ ሰለላሁ ዐለይሂ ወሰለም ታሪክ ጋራ የሚያያዝ ስለሆነ የኢስማኤል ዝርያዎች ማለት ነው ነብዩላህ ኢስማኤል መካን ከገነቡና ካዕባን ከመሰረቱ በኋላ የመካ መሪነትም ሆነ የካዕባ ኃላፊነት በሳቸው እጅ ነበር ያለው 137 አመት ኖረው ከዚህ ዓለም ተነጠሉ ከሳቸው በኋላ ሁለት ልጆቻቸው እየተተካኩ መካን መምራት ጀመሩ ቀይዳር ሲመራ ቆይቶ ቀይዳር ሲሞት ደግሞ ናቢት ተተካና መካን ይመራሉ ከናቢት እጅ የናታቸው አባት የኢስማኤል የባለቤታቸው አባት የነበረው መዳድ ኢብኑ አምር ስልጣኑን ይረከብና የመካ መሪ ይሆናል መዳድ ሲሞት ደግሞ የመዳድ ልጆች ጁርሁሞች መካን እየተተካኩ ይመራሉ የኢስማኤል ልጆች ከስልጣኑ ቅድም እንደተጠቀሰው ተገለው የሃይማኖት መሪዎች ብቻ ሆነው ይቀጥላሉ በዚህ ሁኔታ ያሉ የባቢል ህዝቦች መሪ የነበረ ቡኽቱንሰር የሚባል አምባገነን ንጉስ አካባቢውን ለመቆጣጠር በሚያደርገው ጥረት ወደ መካም ያመራል ወደ መካ እሱ ባመራበት ሰዓት እንደገና የኢስማኤል ልጆች ታሪክ በአዲስ መልኩ እየታደሰ የነበረበት ሰዓት ነበር ይሄንን ሰው ለመዋጋት በመሪነት የቀረበው አድናን ራሱ ነበር ኢስማኤልዮች ሚናቸው እየታደሰ ለመምጣቱ አንዱ አረጋጋጭ ነገር ነው በጦርነቱ ቡኽቱንሰር ተመለሰ አድናን ግን ከአካባቢው ተነስቶ ሲያበቃ ወደ ሻም ሀገር ሄዶ ከዘመዶቹ ከእስራኤሎቹ ጋር ተቀላቅሎ ሲኖር ቆይቶ በኋላ ወደ መካ ይመለሳል መካ ከተመለሰ በኋላ ሙዓና የምትባል የኹዛዓ ተወላጅ የሆነች ሴት አግብቶ ኒዛርን ወለደ በዚህ ሁኔታ እንግዲህ መካ በእጃቸው ሆነች ከጥቂት ጊዜ በኋላ ጁርሁሞች የሚባሉ ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው ከ300 አመት በፊት ማለት ነው አድናንዮች ወደ 1000 አመት በላይ መካን ከጁርሁሞች ጋር እየተቀባበሉ ከመሩ በኋላ ኹዛዓዎች ይመጣሉ ኹዛዓዎች በኃይል መካን ይቆጣጠራሉ ሌሎች ጎሳዎች ናቸው መካን በኃይል ከተቆጣጠሩ በኋላ ሽርክን ያስፋፋሉ ጣዖት አምልኮን አምር ኢብኑ ሉሐይ አልኹዛዒ የሚባል ለመጀመሪያ ጊዜ ከሻም ሀገር ሁበል የተባለ ጣዖት አስገብቶ በሒጃዝ ላይ ያስፋፋል በዚህ ሁኔታ 300 አመት ይመሩና እንደገና የነብዩ ሰለላሁ ዐለይሂ ወሰለም አያት የሆነው ቁሰይ ከኹዛዓ እጅ መካን ነጥቆ ሲያበቃ ይቆጣጠራል ኹዛዓዎች ከአካባቢው ለቀው ይወጣሉ ሒጃዝ ላይ የነበረው የሙልክ ሁኔታ ደግሞ ይህንን ይመስላል ማለት ነው በቁሰይ አማካኝነት መካ ሙሉ ለሙሉ
በአድናን ተወላጆችና በቁረይሽ ህዝቦች እጅ እንዳድስ ተመለሰች የጁርሁሞች ከመካ መውጣት ምክንያት ነበረው ያም ምንድነው መካ ላይ እየመሩ ያለ በጊዜ ብዛት የእስማኤልን ዲን አቅጣጫ እየሳቱ ወደ መካ የሚመጡ ህዝቦችን እየዘለሙ እየጨቆኑ እየዘረፉ ያስቸግራሉ ከቡኽቱንሰር ዘመቻ በኋላ የኪናና ተወላጅ የእስማኤል ዝርያ የሆኑት ጁርሁሞችን መጥላታቸውን ኹዛዓዎች ይገነዘባሉ ይችን አጋጣሚ በመጠቀም እኛ እንተባበራችሁና ኹዛዓ ማን ነው ጁርሁሞችን ከመካና አውጣቸዋል ኪናንዮቹም እችን ነገር ፈለጓትና እሺ ብለው አብረዋቸው ተዋግተው ጁርሁሞችን ያባረራሉ ጁርሁሞች ከዛ ሲባረሩ ማኡ ዘምዘምን ቀበሯት ጉድጓዷን ደፈኗት በካዕባ ውስጥ የነበሩ የወርቅ ሀዲያዎችንም የቻሉትን ይዘው ሄዱ ያልቻሉትን ደግሞ ውሃዋ ውስጥ ቀበሩና ቦታዋ እንዳይታወቅና ሌላ አካል መጥቶ መካን ከተቆጣጠረ እንዳይጠቀም አድርገው ወጡ ጥለው በመውጣታቸው ግን ብዙ ሐዘን ተሰማቸው ቆረቆራቸው በመሸነፋቸውና ለቀው በመውጣታቸው كأن لم يكن بين الحجون إلى الصفا أنيس ولم يسمر بمكة سامر بلى نحن كنا أهلها فأبادنا صروف الليالي والجدود العواثر እኛ የመካ ባለቤቶችና ነዋሪዎች ነበርን የጊዜ ለውጥ እኛን አባረረና ለጥፋት በቃን እንጂ ያሉ ሐዘናቸውን አንጸባረቁ ኹዛዓዎች ወደ 20 ምዕተ ዓመታት አካባቢ ነበር መካን የተቆጣጠሩት 20 قرنا قبل الميلاد ከዚህ በኋላ ጁርሁሞች ወደ 20 ምዕተ ዓመታት ነበር መካን የተቆጣጠሩት ከዚህ በኋላ ጁርሁሞች ወጥተው ኪናናዎች ከኹዛዓዎች ጋር በመተባበር መካን እናገኛለን ብለው ሲያስቡ ሳይሆንላቸው ቆርጦ ጁርሁሞቹ ማን ነው ኹዛዓዎቹ ለምን እኛው አንገዛትም አድናንዮቹ ክብራቸው ብቻ ይጠበቅላቸው እንጂ ወደ ስልጣን አካባቢ መድረስ የለባቸውም ብለው ተስፋቸውን አጨለሙ የተወሰኑ ሃይማኖታዊ ስራዎችን ብቻ ሰጧቸው አንደኛ ሰዎች ከሚና ወደ አረፋ ወይም ከአረፋ ወደ ሙዝደሊፋ ሲሄዱ አድናንዮቹ ይምሯቸው ሐጅ ላይ ከሚና ወደ ሐረም ሲመለሱም እነሱ ይምሯቸው ብለው ሲያበቁ በኑል ገውስ ኢብኑ ሙራ ለተባሉ የኢልያስ ኢብኑ ሙዘር ዝርያዎች ይህን ኃላፊነት ሰጡ ሌላው ደግሞ الافاضه من جمع غداة النحر الى منى ከሙዝደሊፋ ወደ ሚና መሄድን ደግሞ ለበኑ ዑድዋን ሰጡ ሌላው በጃሂሊያ የፈጠሩት አንድ ቢድዓ ነበረ አሽሁር አልሐራም የተከበሩ ወራቶች ውስጥ ጦርነት ማካሄድ አይፈቀድም ይሄንን ለማሻሻል ሲሉ ወራቱን መቀየር የሚሉት ፕሮግራም አመጡ ማን ነው ሙሐረምን ዘንድሮ ሸዋል ብለናል ይላሉ ዝም ብሎ ተነስተው ሲያበቁ ይሄንን ስራ ለመስራት ኃላፊነት የተሰጠው ደግሞ አንድ ሌላ ጎሳ ነበረ በኑ ተሚም ኢብኑ አዲይ من بني كنانة እነሱን አነሰአ አሏቸው ቀና ዘግዮች ማለት ነው ነሲ የሚባለውን አላህ በቁርአን ህገወጥ እንደሆነ ሲናገር انما النسيء زياده في الكفر يضل به الذين كفروا يحلونه عاما ويحرمونه عاما ይላል ኹዛዓዎች በዚህ ሁኔታ ለአድናንዮች የተወሰነ ስልጣን ሰጥተው ሲያበቁ ሃይማኖታዊ ስልጣኖችም ማለት ነው ከዛ ውጭ ያለውን ራሳቸው በመዳፋቸው ጨብጠው ይዘው 300 አመታት ያህል መሩ ከዛ በኋላ ቁሰይ መካን ተረከበ መካን የተረከበው በዘዴ ነው ይባላል በኑዛዜም ነው ይባላል ሁለት ዘገባ ነው ያለው አንደኛው ቁሰይ ከኹዛዓ ጎሳ አንድ ሴት አግብቶ ይኖር ነበር ያ የባለቤቱ አባት የመካ ሐላፊ ሆኖና የአካባቢው አሚር ሆኖ ነበረ የሚመራው እሱ ሲሞት ለልጁ ማለት ለቁሰይ ባለቤት ኑዛዜ ይናገራል እሷ ትንገስ ብሎ ይሄ ኹዛዓዎች እንደሚሉት ነው እሷ ትንገስ በኃላፊነት አንዳንድ ነገር እሷ ለመስራት ማትችለውን ደግሞ አቡ ገብሻን አልኹዛዒ የተባለ ሰው ተረክቦት እንዲያግዛት ይደረጋል ሰውየው ሲሞት የተናዘዘው ነው
ቁሰይ በዘዴ ነው ስልጣኑን የተረከበው የሚሉት ይሄ አቡ ገብሻን የሚባለው ሰውዬ ሞኝ ነበርና ቁሰይ ደግሞ ቸርም ነው ብልጥም ነው አንድ ነገር ለምን አናረግም ይሄን ስልጣን ልግዛህ አለው በምን ትገዛኛለህ አንድ ጋን ኸምር ሰጥሃለሁ አለው እሺ ብሎ ሲያበቃ ባንድ ጋን ኸምር ስልጣኑን ለቁሰይ ያሳለፈ ቁሰይ ስልጣኑን መረከቡን ሲያው ኹዛዓዎች ይሄ ነገር ሊሆን አይገባውም የኛ ንጉስነት እንዲህ በቀላሉ ተላልፎ ሲያበቃ ሊሄድ አይገባውም ንጉሳችን ቢሞትም እንዋጋለን ብለው ተነሱ የአድናን ዝርያዎች ሁሉ ከቁሰይ ጋር ወገኑ ገዝቶታል ምንድነው የምትሉት ከመጨረሻው እንዋጋለን ብለው ተፋለሙ ከዛ ሽማግሌ ፍረደን ተብሎ አምር አሽዳኽ የሚባል ሰው ይጠራሉ ፍረድ ብለው ሲያናግሩት ሰውየውን እኔ መፈርደውን ተቀበላላችሁ አዎ እንግዲያውስ ለቁሰይ ይገባዋል አለ ለምን ቢባል هو من صريح ولد اسماعيل ከእስማኤል ዝርያዎች ቁልጭ ያለ የሚታወቅ ሰው ነው እናንተ ግን የእስማኤል ዘር የላችሁም ለሱ ነው የሚገባው ብሎ ፈረደ አሽዳኽ የሚል ስም ሰጡት ሸዳኽ ማለት ፈርካሽ ማለት ነው ፍርደገም ድልነህ ለማለት ነው እንዲህ ያሉት እነሱ በሌላ ሪዋያ ደግሞ እንደዚያ ሳይሆን ያው በኑዛዜው መሰረት ነው ቁሰይ ስልጣኑን የተረከበው ብለው ይናገራሉ ኹዛዓዎች በበኩላቸው አላ ኩሊ ሐል ቁሰይ መካን ከተቆጣጠረ በኋላ የሱ ዘመዶች የሆኑት የአድናን ዝርያዎች በመካ ከተማ ውስጥ የተወሰኑት ጥቂቶች ብቻ ናቸው ያሉት ሌላው በየገጠሩ ተበትኖ ነበር ያለው ቶሎ ብሎ እነሱን የማስፈር ስራ ሰራ اقطع لهم الرباع والدور ቤት መስሪያ ቦታዎችን ሰጣቸው በአካባቢው አሰፈራቸው መካ ላይ በብዛት እንዲኖሩ አደረገ ይሄ አንዱ ለአድናኖች የሰራው ትልቁም ነገር ነበር ከዛ ሌላ ደግሞ ያደረገው ነገር ቢኖር ምንድነው ዳሩ ነድዋ የምትባል ቤት ገነባ በካዕባ ጎን አንድ ክፍል ሰራና የቁረይሾች መመካከሪያ ማዕከል አደረጋት ነድዋ ማለት ምክር ማለት ነው ዳሩ ነድዋ ማለት እንደው ቃሉ ሲተረጎም ምክር ቤት ማለት ነው ዳሩ ነድዋን ከመሰረተ በኋላ የዳሩ ነድዋ መሪ ራሱ ሆነና ከያንዳንዱ የቁረይሽ ተወላጅ አንድ ተወካይ መደበላቸው ጦርነት ሲያደርጉ ንግድ ሲሄዱ ጋብቻ ሲፈጽሙ የተለያዩ ነገሮችን ሲያደርጉ እዛ ቦታ ላይ ተያይተው በቁሰይ መሪነት ውሳኔ ይሰጣል በዚህ ሁኔታ እንግዲህ መለስተኛ የሆነ በዘመናችን አጠራር ዲሞክራሲያዊ መንግስት ሊባል የሚችል ማለት የጎሳዎች ተወካዮች ያሉበት መምለካ ወይም አመራር መሰረተ ማለት ነው እኔ አንዴውኑ የበላይ ሆኛለሁ ቦታውን ተቆጣጣሪ ያለው ያልኩትን ብቻ ስሙ አይደለም ያለው እሱ ከሁሉም ተወካዮች ይመጣሉ ከሁሉ ጎሳ እገሌኛን ይወክለናል እገሌኛን ይወክለናል ብለው የሚሰጡትን እነዚያን አሰባስበው ሲያበቃ ውይይት ያደርጋል ባይሆን በውይይት የሚወሰን ቢሆንም የመጨረሻ ውሳኔ ሰጪ ራሱ ቁሰይ ነበር አንደኛ የዳሩ ነድዋው መሪ እሱ ነው ሁለተኛ ደግሞ ጦርነት ሲደረግ ሰንደቅ ዓላማ አስሮ ሲያበቃ ለመሪው የሚያስረክበው እሱ ነው ይሄም እንደ ስልጣን ነው የሚታሰበው አልሊዋ ይባላል ሌላኛው ካዕባን መንከባከብና ሁጃጆችን መምራት እንግዶችን ማስተናገድ የካዕባ ኃላፊ መሆን ማለት ነው በአጠቃላዩ ሒጃባ ይባላል ይሄንንም ራሱ ያዘ ሌላው ሲቃያቱል ሐጅ የሚባል ነገር ነበር ሲቃያቱል ሐጅ ማለት ሐጃጆች ከተለያዩ አካባቢዎች ወደ መካ ሲመጡ ከማኡ ዘምዘም ከዘምዘም ውሃ በትልቅ ገንዳ ይሰበሰብና በተምር ታሽቶ መጠጥ ይዘጋጃል ከውጭ ሀገር የመጡትን ሐጃጆች ያጠጣቸዋል ይሄንንም በቁሰይ ኃላፊነት ነበረ በበላይነቱ የሚሰራው ሌላው ደግሞ ሪፋዳ የሚባል ነበረ ሪፋዳ ማለት ለሁጃጆች የሚዘጋጅ ምግብ ነው በመስተንግዶ መልኩ ማለት ነው ቁሰይ እንደሚታወቀው በእያንዳንዱ የቁረይሽ ተወላጅና የመካ ነዋሪ ላይ ግብር ጥሎ ነበር ያ ግብር ተሰባስቦ ሲያበቃ በአመት ለሐጅ ለሚመጡት እንግዶች ማስተናገጃ ነበር የሚሆነው ስንቅ የሌለውና አቅም የሌለው ደሃ እንዳይቸገር ብሎ የሰራው ነገር ነው ይህ ሁሉ በቁሰይ እጅ የነበረ ስልጣንና ኃላፊነት ነበር
ቁሰይ በህይወት እያለ ልጁ አብዱ መናፍ ሀብታምም ሆነ ታዋቂም ሆኖ ዝነኛ ይሆናል አብዱዳር የሚባል ልጅ ነበረው አንደኛ ልጁ ነው አብዱዳር አብዱ መናፍ ሁለተኛው ነው ሁለተኛው እየገነነ ሲመጣ አንጋፋው ልጁ የሱ ተተኪ ባለመሆኑ ቁሰይ ይሰማውና ቁረይሾች ወደ ሌላኛው ማዘንበላቸውን ሲያይ ለኡልሂቀነከ ቢልቀውሚ ወኢን ሸሩፉ ዐለይከ በወንድሞችህ ሳላስጠጋህ አልቀርም ቢበልጡህም እንኳን እንድትደርስባቸው አደርግሃለሁ ብሎ ቃል ገባለትና እሱ በህይወት እያለ በእጁ የነበሩትን ስራዎች ሁሉ እሱ ሲሞት ይሄኛው ልጅ እንዲተካበት ያደርጋል ዳሩን ነድዋ ሒጃባ ሊዋ ሲቃያና ሪፋዳ የተባሉት አምስት የቁሰይ ስራዎች ሁሉ ወደዚህ ወደ አንጋፋው ልጁ እንዲተላለፉ አደረገ ይሄንን ሲያደርግ ያው ቁሰይ የሚሰራውን ነገር ሁሉ እንደ ሃይማኖት ነበር የሚመለከቱትና ለምን ብሎ የነቀፈው ማንንም አልነበረም لا يرد عليه شيء صنعه እንደውም እሱ ከሞተ በኋላም የቁሰይ ስራዎች የሃይማኖት አካል ሆነው ይተገበሩ ነበርና እሺ ብለው ተቀበሉት አብዱ መናፍ እስካለ ድረስ የቁሰይን ቦታ ተክቶ በትክክል መራቸው ስለሚታዘዙትና ስለሚሰሙት እሱ የሞተ ጊዜ ግን ቁረይሾች ለሁለት ተከፈሉ የአብዱዳር ልጆችም እኛም ይገባናል የቁሰይ ዘርነን እኛም ምንም እንኳን አያታችን ለአብዱ መናፍ ቢሰጠውም እስከ ዘላለም በእናንተ እጅ ይቀጥላል ማለት አይደለም ብለው ተቃውሞ ያነሳሉ እርስ በርሳቸው ሊዋጉ ሊጨፋጨፉ ሲቃረቡ እንደገና ሽማግሌ መሐከላቸው ገብቶ ተደራድረው ሲያበቁ ወደ እርቅ ይወስዱታል እጣንጣልና ለሁሉም የደረሰውን ይውሰድ ሚል ድምዳሜ ላይ ደረሱ ዳሩን ነድዋ ሊዋ እና ሒጃባ የሚባሉት ሶስቱ ነገሮች በአብዱዳር ልጆች እጅ ይገባል ከዛ በኋላ ጣይጣሉ ጊዜ ለሁሉም የራሱ የሆነ ድርሻ ደረሰው فصارت السقايه والرفاده الى بني عبد مناف ما ጠጣትና እንግዶችን ማብላት የአብዱ መናፍ ልጆች ኃላፊነት ሆነ ዳሩን ነድዋ በአብዱዳር እጅ ሆነ እንደገና አብዱ መናፍ ከሞተ በኋላ ደግሞ የሃሽምና የሃሽም ልጆች ሃሽም ኢብኑ አብድ መናፍ ያባታቸውን ስራ ተረከቡ በዚህ ሁኔታ ቀጥሎ የዘምዘም ውሃን ማጠጣቱ የበኒ ሃሽም ኃላፊነት ስለነበረ ነብያችን ሰለላሁ ዐለይሂ ወሰለም መካን ከፍተው የገቡ ለታ እና ሐጀተል ወዳዕም ላይ አባስ ኢብኑ አብዱል ሙጠሊብ ኢብኑ ሃሽም ኢብኑ አብድ መናፍ ነበሩ ሲቃያውን እየሰሩት የነበሩት እንደው ነብዩ ሰለላሁ ዐለይሂ ወሰለም ወደ ዘምዘም ገብተው ውሃ ለመቅዳት እጃቸውን ከሰነዘሩ በኋላ አይ እኔ ከቀዳሁኝ ኡማው ሁሉ ይገባናል ብሎ ይሻማችኋልና ስራችሁ መልካም ነው ቀጥሉ ብለው ጠጥተው ብቻ ተመለሱ የካዕባን ቁልፍ የሚይዙት ደግሞ የአብዱዳር ልጆች ነበሩ ስለዚህ መካን ከከፈቱ በኋላ ዑስማን ኢብኑ ጠልሃ አልሐጀቢዩ አልዓብደሪ የሚባል ሰሃቢ ፈልገው ሲያበቁ ቁልፉን አስረከቡት ነብዩ ሰለላሁ ዐለይሂ ወሰለም እንደውም የቁርአኑ አያ ان الله يأمركم ان تؤدوا الامانات الى اهلها የሚለው አያ የወረደው በዚህ ሰበብ ነው አደራዎችን ወደ ባለቤታቸው እንድታደርሱ አላህ ያዛችኋል የሚለው ሲመጣ ቁልፉን ለአብዱዳር ልጆች ነብዩ ሰለላሁ ዐለይሂ ወሰለም ሰጡ ማለት ነው የበኑ ሃሽም ተወላጆች እና አሊ ኢብኑ አቢ ጣሊብ ለነሱ እንዲሰጥ ከጅለው የነበረ ቢሆንም አላደረጉትም ከዚህም ሌላ ቁረይሾች ሌሎች የስልጣን ክፍፍሎች ነበሯቸው ከነዛ መካከል አንዱ ኢሳር ይባላል ኢሳር ማለት የመጠንቆያ እንጨቶችን አዘጋጅቶ በጣዖት ዙሪያ ይደረግ የነበረ ነው ይሄንን የሚሰራው በኑ ጁማህ የሚባሉ ጎሳዎች ናቸው ይሄ እነሱ የፈጠሩት ቢድዓ ቢሆንም በተጨባጭ ይሰራ የነበረ ስለነበረ ማለት ነው ሌላው ተህጂሩል አምዋል የሚሉት ነገር ነበራቸው ማለት በስለት በተለያዩ ሰደቃ አይነቶች ለጣዖቶች የሚመጣ ስጦታ የሚቆጣጠሩ ማለት ነው ከዛም ውጪ
وكذلك فصل الخصومات والمرافعات كسنا ጭቅጭቅ ሲፈጠርም ብይን ይሰጡ የነበሩት በኑ ሰህም ይባላሉ የነ አምር ኢብኑ አልዓስ ቤተሰቦች ማለት ነው ሹራ ወይም ውይይት የሚባል ደግሞ ፕሮግራም አለ ያንን የሚመሩት ደግሞ በኑ አሰድ ናቸው የኸዲጃ የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ቤተሰቦች ማለት ነው አሽናቅ የሚባል ነበር አሽናቅ ማለት የነፍስ ዋጋ ሰው ቢገደል የሚከፈሉ ነገሮች ስርዓቱን ማውጣት ይሄን መደንገግ እና ማስተግበር ደግሞ በኑ ተይም የአቡበክር ቤተሰቦች ይሰሩት ነበር ዑቃብ ማለት ደግሞ የሰንደቅ ዓላማ መሸከምና ማስረከብ እንዲሁም በጦርነት ላይ ሊዋ አልቀውሚ ብሔራዊውን ባንዲራ ይይዙ የነበሩት በኑ ኡመያ ናቸው ከዚያም ተነስተው ነው እንግዲህ ስልጣን ላይ ይጠማጠሙ የነበሩት hatta بعد الاسلام በኑ ኡመያ ኢማራ ይገባናል በሚለው ቀጥለዋል ቁባ ማለት ደግሞ በጦር ሜዳ ሲደርሱ ካምፖችን እየሰሩ ማስፈር ይሄ ደግሞ የበኑ መخزوም የአቡ ጀህል ቤተሰቦች ስራ ነበር ሰፋራ የሚባል ደግሞ አለ መልእክተኛ ወደ ሆነ አገር ለመላክ ሲፈልጉ ከአንድ ጎሳ ብቻ ነበር የሚመረጠው አምባሳደር ማለት ነው ይሄን ደግሞ የዑመር ቤተሰቦች በኑ አዲይ ነበሩ የሚሰሩት እንዲህ ተከፋፍለው ለዚህ ጎሳ ይሄ ተብሎ ነበር መካን በጋራ እየመሯት የነበረው ለዚህ ተብሎ እገሌ ንጉስ ነው ተብሎ የሚታወቅ አልነበረም መካ ላይ የጋራ የሆነ ሁክም ነበር ያለው መሊክ የለም ኢራቅል ማን ነው አቡ ሱፊያንን ሲጠይቀው هل كان في آبائه من ملك አለ ከመሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦች መካከል ንጉስ ነበር ወይ ብሎ ሲጠይቅ ላ ንጉስ የለም አለ ዘውድ ጭኖ እኔ ያልኩትን ብቻ ስሩ ሚል አልነበር በጋራ ነበር የሚመሩት እንደዚህ ተከፋፍለው ማለት ነው ይሄ ነበረ በሂጃዝ ላይ የነበረው ሁኔታ ደግሞ አጠቃላይ ከየመን ከሻም ከኢራቅና ከሂጃዝ ኢማራዎች ውጪ ያሉት የአረብ ጎሳዎች በምን መልኩ ይተዳደሩ ነበር ለሚለው ወደ ሻም ዳርቻ የነበሩት የሻሙ ንጉስ ታዛዦች ናቸው የዛ ግዛት አካል ናቸው ወደ ኢራቅ ያሉት የኢራቁ አካል ናቸው ወደ የመን ያሉትም የዛው አካል ናቸው እዚህ መሃል በረሃው ክልል ውስጥ የሚኖሩት ዘላኖች ግን የጎሳ መሪ እንጂ የራሱ የሆነ አመራር አልነበራቸውም እነኚህ የጎሳ መሪዎች የሚያሰባስባቸው ጎሰኝነትና ዘረኝነት ብቻ ይሆናል ያ የጎሳ መሪ ደግሞ ከንጉሶች ያላነሰ ተሰሚነት አለው ፈላጭ ቆራጭ ነው ጦርነት ሲፈልግ ያውጃል ሰላም ሲፈልግ ያደራደራል ዲክታቶር የሆነ አመራር ነበር ይመሩ የነበሩት አንድ የጎሳ መሪ ከተቆጣ ሺህ ሰይፎች አብረውት ይሰለፉ ነበር ለምን ተቆጣህ እንኳን ሳይሉ እንዋጋ ካለም አብሮ ይዋጋሉ የኛ ወገን አይደል እንዋጋ ያለው ለምን ይቀራል ነው እንጂ የሚሉት ምክንያት እንኳን አይጠይቁም ነበር ያው መጨፋጨፍ ልማዳቸው ነው እስላም መጥቶ እስከሚያሰባስባቸው ድረስ የነበረው ሁኔታ ይሄ ነው የጎሳ መሪዎችም ሆነው ሲያበቁ አባቲ ሞትና ሁለት ሶስት ልጆችን ይወልዳል በአባቴ ቦታ ነው መተካት አለብኝ የለም አንተ በሚለው በመካከላቸው ፍጥጫ ይፈጠራል አንዳንዴ እስከ መጨፋጨፍ ይሄዳሉ አንዳንዴ ደግሞ ሰውን በስጦታ መግዛት ዝና ለማፍራት ገንዘቡን ይሰጣል ያበላል ያለብሳል አይ ገሌ ነው ቸሩ ስለዚህ ገሌ ነው መሪያችን መሆን ያለበት የሚል ድምዳሜ ላይ ህዝቡ እንዲደርስ ለማድረግ ማለት ነው እነኚህ ህዝቦች ወደ ጦርነት በሚሄዱበት ጊዜ ለመሪዎቻቸው አራት ነገር ይሰጡ ነበር ሚርባዕ የሚባል አለ ሶፊይ የሚባል አለ ነሺጣ የሚሉት አላቸው ፍዱል የሚሉት አላቸው وفي ذلك يقول الشاعر لك المرباع فينا والصفايا وحكمك والنشيطة والفضول ሚርባዕ ማለት ጦርነት ሄደው ሲያበቁ ማርከው የመጡትን ለአራት ከፍለው አንድ አራተኛው ለመሪው ይሰጣል ሶፊይ ማለት ደግሞ ገና ሳይከፈል በፊት ደስ ያለውን ምርጡ ያነሳል የተመረጠ ማለት ነው ነሺጣ ማለት ደግሞ ወደ ጦር ሜዳው ሳይሄዱ በፊት መንገድ ላይ ያሉ የሚያገኙትን ነገር በአጠቃላይ ወደ መሪው ይመለሳል ፍዱል ማለት ደግሞ ከተከፋፈለ በኋላ የሚተራረፍ ካለ ወደሱ ይሰጣል አላኩል ሐል ማንኛውም መልኩ ያ መሪ የሚሆነው ሰው በርከት ያለን ጥቅም ወደ ራሱ ለማሰባሰብ የሚያደርገው የነበረ ነው ማለት ነው ይሄ ነበረ የነሱ አጠቃላይ ህይወታቸው የሚመስለው ሶስቶቹ አካባቢዎች የመን ሻምና ኢራቅ ምን ይመስሉ እንደነበረ አይተናል ቢሆንም የራሳቸው የሆነ እስቲቅላል ወይም ነፃነት ስላልነበራቸው
በኢራቅ በኩል ያሉት የሩሞች የፉርሶቹ እላቢ ነበሩ ማለት ይቻላል ምክንያቱም በወቅቱ የነበሩት ንጉሶች ህዝቡን ዝም ብለው ማለብና መግፈፍ እንጂ ለህዝቡ የሚያደርጉት ነገር አልነበራቸውም እንቢ ካለ ይገደላል ይጨፈጨፋል ይሰቀላል ሰማይ አይታረስ ንጉስ አይከሰስ የሚለው ሀበሻ ላይ ያለው ፈሊጥ እዛም በሌላ አባባል ነበራቸው ማለት ነው وما انا الا من غزية ان غوت غويت وان ترشد غزية ارشدي የጎሳ መሪው ተከታይ ዝም ብሎ ጅራት መሆኑን ሲገልጽ እኔ የጉዘያ ጎሳ ተወላጅ ነኝ ይላል አንዱ ገጣሚ እነሱ ከጠመሙ አብሬ ጠማለሁ እነሱ ከተስተካከሉ ደግሞ አብሬ እስተካከላለሁ የራሱ የሆነ አስተሳሰብ የራሱ የሆነ ነፃነት የነበረው አልነበረም ማለት እቃ ነው ሒጃዝ ላይ የነበረው የእስማኤሎች ኢማራ ግን በሁሉም አረቦች ዘንድ ክብር ነበረው ምክንያቱም እስማኤል የሃይማኖት አባት መሆናቸው ይታወቃል ኢብራሂም አባታችን ነው ብለው ያስባሉ የያዙትን የጣዖት አምልኮ እየሰሩም እንኳን ቢሆን ኢብራሂምን ወይም የኢብራሂምን አስተምህሮት አልለቀቅንም ብለው ነው የሚያስቡት እነሱ ሚለቱ ኢብራሂም ማለት ይሄው ነው ብለው ያስባሉ ስለዚህ ትልቅ ክብር ነበራቸው ለዚህ ብሎ ነው እነሱ የሚሰሩት ነገር ሁሉ እንደ ሃይማኖት ተደርጎ ይያዝ የነበረው እንግዲህ ከእስላም በፊት የነበረው ጠቅላላ ሁኔታ ይሄንን ይመስላል ሁኩማውም ዲያናውም በቀጣዩ ፕሮግራም ደግሞ ቀሪውን ሁኔታ እንመለከታለን ከዛም የነብያችን ሰለላሁ ዐለይሂ ወሰለም የህይወት ታሪክ ዝርዝር ሁኔታ ውስጥ እንገባለን የዛሬው ፕሮግራም እዚህ ላይ ይጠናቀቃል وسبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك ሰብስክራይብ በማድረግ ቤተሰብ ይሁኑ